አቶ ይሳት ከኔ ጋር አብረና። አቶ ጂያን እንዴት አደርክ? ለመሆኑ ምን መሆን ነው ሰውዬ? ሰውዬ በዚህ መልኩ አትጀምረኝ። 20 ሰዎች ቀጠሮ አስይዘው ነበር፣ ግን መስተናገድ አይችሉም። 20 ሰዎች ማስተናገድ አልቻልንም። እየተዋረድን ነው በአንተ የተነሳ። ለምን? ምን ተፈጠረ? ምን እንደሆነ አስበህ ነው ይሳት? እኔ የምልህ ለብዙ ዓመታት ስንጠቀመው የነበረው ፕሮግራም ነው። ለምን ቀየርከው? ቆይ ምን ታውቃለህና ነው እንደዚህ ያደረግከው? ይኸውልህ ስማ፣ ከዚህ በኋላ አንድ ነገር ለእኔ ሳትነግረኝ ለመቀየር የምትሞክር ከሆነ የእውነት እንጣላለን። ይሳት ይህን እንታውቅ። ሄሎ ፒናር፣ የዚህን አዲሱን ፕሮግራም ኮንትራት አሁን ነው አምጭልኝ። የማይረባ ደነስ ዝም ብሎ ተነስቶ የፈለገውን ያደርጋል እንዴ? እሱ ያበላሸውን ማስተካከል አለብን እኛ። ፈጣሪ አይዞሽ፣ ተረጋጋ። ስሚ፣ ያ ነው አይደለም እንዴ? አዎ እሱ ነው። ያ ሰውዬ ራሱ ነው። ታዲያ እዚህ ምን ያደርጋል? እኔ እንጃ፣ እኔም አላውቅም። አዎ የመሌክ መንታ። ፒናር፣ የዚህ ኩባንያ ወኪሎች ጋር ደዊና ዛሬ እንዲመጡ አድርጊ። ተጨማሪ ችግር ሳንፈጥር ይህንን ኮንትራት እንዴት እንደምንሰርዘው ማረጋገጥ አለብህ። እሺ እንዴት ናችሁ? እዚህ ምን አባት አደርጋለህ? ታውቃለህ ወንድሜ፣ በጣም የሚገርም ጥያቄ ነው የጠየቀኝ። እኔም አንተ እኔን ጥያቄ ልጠይቅ ነበር። አንተ ራሱ እዚህ ምን ታደርጋለህ? ምንድን ነው የምታወራው? ምን እያልክ ነው ሰውዬ? ምን እያልኩ ነው? ከቢሮ እንድትወጣ እፈልጋለሁ እያልኩ ነው። ገባህ? ከቢሮ? ቆይ አንተ አብዳል እንዴ? ምንድን ነው? ማን ስለሆንክ ነው እዚህ ገብተህ እኔን ከቢሮ ለማስወጣት የምትሞክረው? ለምን የት ነው ያለው? እዚህ ዝም ብዬ ስላቆንኩ በጣም ይቅርታ። አይ ምንም አይደለም። እና ተቀበለኝና ተመልከተው እስኪ። ይህ ምንድን ነው? ገልጠየዋ ወንድሜ፣ ማንበብ ትችላለህ አይደል እንዴ? ምንድን ነው የሚለው? የውክልና ዶክመንት አይደል? አሁን አንድ የምነግርህ ነገር፣ የታህሲን ድርጅት ወኪል እንደመሆኔ መጠን ይኸውልህ ከቢሮ ጠቅልለህ እንድትወጣ እፈልጋለሁ። አሁን ገባህ ነው እንዴ? የታህሲን ሸርሊ ወኪል ሆነሃል። የሆነ ነገር ልጠይቅህ። በሕይወት ያለማንም እርዳታ በራስ ማድረግ የቻልከው ነገር አለ ካለ ንገረኝ። ለመሆኑ በራስ ሀሳብ መጥቶል ለራሱ ያውቃል? ወንድም ታህሲን ነው ሁሉ የሰጠህ? በጣም አምሮብሃል በእውነት። በልደቱ ቀን ያለ ልጅ ነው የምትመስለው። ለእኛ ሁሉም ቀን ልክ እንደ ልደት ነው እንደሚል። አሁን እኔ ያንተ አለቃ ነኝ። አለቃው ነሃል? በትክክል በለው። በጣም ጥሩ። አሪፍ አሪፍ ሱፍ ስለለበስክ ብጣሽ ወረቀት ይዘህ ስለመጣ አለቃ ይመስልሃል? አለቃ መሆን ያን ያህል ቀላል ይመስልሃል እንዴ? አለቃ መሆን ምን ማለት እንደሆነ በደንብ አሳያለሁ። እሺ እሱን ጠብቅ ታያለህ። ግን መጀመሪያ ሂድና ለራስህ ቢሮ ፈልግ ቶሎ ብለህ። በጣም ነው የምታሳፍረው። እሺ በጣም አሳፋሪ ሰው ነህ። የታህሲን መጫወቻ ነህ። ውይ ጂሃን፣ ውይ አታዘገኝ እስኪ። ምን እያሰብክ ነው ለመሆኑ? ነው እንዴ? ምን ለማድረግ እየሞከርኩ ነው? እንዲሁ ዝም ብዬ ሳይ ልታበሳጭኝ እየሞከርክ ነው። ይህንን ቆንጆ ኮት አውልቄ ንገረኝ እስኪ። የሸምዜን እጀታ ሰብስቤ ልክ እንደ በፊቱ ፊትህ እንድመታው ትፈልጋለህ እንዴ? እባክህ ጥሩ ስሜት ላይ አይደለሁም። አታስብ። ግን አይሳካልህ። ወንድ ከሆንክ እስቲ አንዴ እንኳን ምታይ። ለምን አትሞክረው? ወይ አንተ ደግሞ ምን እያሰብክ ነው ያለው? ምን አይነት ነገር ነው የምትለው?
አሁን የሰፈር ዱርዬ እየመሰልከኝ ነው። ስማ፣ ማን እንደምታስታውስኝ ታውቃለህ? እኔ የምልህ ነው የሚባለውን ሰው እያወቅ ታውቀዋለህ አይደል? ይሄ ብስጭት እሱ ልጅ ነው የሚያስታውሰኝ። እውነቴን ነው የምልህ። ካላስታውስከው ችግር የለውም፣ ምክንያቱም እሱ አሁን ሞቷል። ከዚህ በኋላ ራሴን እቆጣጠራለሁ። ተረዳኝ? እኔ እጅን ከሰበሰብኩኝ ለሥራ ብቻ ነው የሚሆነው። እሺ ይኸውልህ፣ መቼም ቢሆን ለጸብ አይሆንም። እሺ እና ሌላ ነገር እንድታስብ አልፈልግም። ተረዳኝ? ይሄ ሰውዬ ምንድን ነው የሚያደርገው? ዋው ዋው ዋው! ሲገርም! ምንድን ነው ነገሩ? ለትንሽ ጊዜ ጠፍቶ ነበር እና ሁሉ ሞቷል ማለት ጀምሮ ነበር። አሁን እንደ አዲስ በወርቅ ቅብ ንጉሡ ተመልሷል ብለው በስፋት መጻፍ ይጀምራሉ። አቶ ኢሳት፣ አንተም እንኳን ደህና መጣ። በጉጉት እየጠበቅኩ። ሰውዬ እዚህ ምን ልታደርግ ነው የመጣኸው? ኢሳት፣ ለዚህ ጊዜው አይደለም፣ ጊዜው አይደለም። እዚህ ቤት ያለ ሰው ሁሉ በሙሉ ችግር ያለበት ነው። እንዴ ቆይ ጂያን፣ አንተ ልታስረዳው ትችላለህ። እኔ በድጋሚ መናገር አልፈልግም። እሺ እባክህ ንቀስ። ቆይ ንገረን፣ እሱ ምንድን ነው የሚያስረዳን? ምን እንዲነግረን ፈልገህ ነው? ኢሳት ስማ። ኢሳት ተረጋጋ። ሂላር፣ አንዴ ጥበቃዎቹን ትጠሪልኛለሽ እና ይህንን ሰውዬ ከግቢው እንዳያስወጡልኝ አድርጊ። መስሏል። በይ ሂናር፣ ያልኩትን አድርጊ። ጃሃን ልጄ፣ ምንድን ነው ነገሩ? የታሲኔን ሸር ሊወኪል ሆኖ ነው የመጣው። አባዬ አቶ ኑ ማለትን ረሳው መሰለኝ። በነገራችን ላይ እናንተም ከዚህ በኋላ አቶ ኑ ብላችሁ ነው ጠሩ። አቶ ሳሚል፣ አሁን ልጅቷ ላይ አትጩባት እባክህ። የጸሐፊ ስም ማን ነበረ? ንገር። እኔ ፒናር እባላለሁ። ፒናር፣ የሆነ ነገር እንድታደርግልኝ እፈልጋለሁ። እሺ፣ እነዚህ ጓደኞቼ ከዚህ ሲወጡ ከኋላቸው ውሃ እየደፋሽ አስወጪኝ። ከዛ የሚገቡትና የሚወጡትን ሰዎች ስም ዝርዝር እፈልጋለሁ እና ደግሞ የተልእኳቸውን ሪፖርት በአንድ ላይ እፈልጋለሁ። እሺ፣ እንዳርሽ። በዛውም አካውንታንቱን አናግሪውና አስቸኳይ የአካውንት ሪፖርት እንዲያመጣ ማድረግ ትችያለሽ አይደል? ንገሪኝ እስኪ። በይ ፒናር። እሺ በቃ እንግዲያውስ እኔ ልሂድ። አትጂ ፒናር፣ ቆይ አንዴ አትጂ። በዛውም ቆንጆ የቱርክ ቡና አምጪልኝ። እሺ፣ ጠቁር አድርገሽ አምጪልኝ፣ ምክንያቱም ከለስላሳ ጋር ነው የምጠጣው። በይ ማሪ፣ በይ። ላብድ ነው። የሆነ መጥፎ ነገር ይፈጠራል። በእኔ ላይ ወይስ በራስህ ላይ? አሁን ሌላ ሀሳብ ውስጥ አትግቡ። መሄድ ትችላላችሁ። በሉ ወደ ስራችሁ ተመለሱ። ሰውዬ ምንድን ነው ነገሩ? እሺ እንሂድ፣ እንሂድ አባዬ። አይዟችሁ፣ ትለምዱታላችሁ፣ ትለምዱታላችሁ። እሺ አዳምጠኝ። አሁን መሄድ እንሄዳለን፣ ግን በጭራሽ አሸንፊያለሁ ብለህ አታስብ። በጭራሽ። ገና መጀመራችን። ማን እንዳሸንፍና ማን እንደተሸንፈ በቅርቡ ነው ያለና ቶጃ። መልካም እድል። ወይ አንቺ ሴትዮ ምንድን ነው የምታደርጊው? ቆይ ማሳጅ ነው እየጎዳሽኝ ነው ያለሽው? አስቤው አይደለም፣ ተሳስቼ ነው። በጣም ይቅርታ ወይዘሮ ኒሀየት። አይ ምን እየሆንሽ ነው ያለሽው? ወይዘሮ ኒሀየት አሞኛል ብላ ስለነበር ለዛ ነው ልርዳት ብዬ እያሸዋት ነበር። ለምንድን ነው የምታቆሚው? ቆይ ቀጥያ። ስሚ እንጂ እሷ የግል ወጌሻሽ መሰለችሽ እንዴ? የቴኒያይ ቆይ ምንድን ነው የምትዩ? እኔ ማውቀው አንድ ወጌሻ እንደነበረች ነው እና እሷ ደግሞ እስር ቤት ነች። ሄደች ከተመቸሽ መጎብኘት ነው እሷን። እሷ እዛ ልታደርግሽ ትችላለች። የለመድሽውን ማሳጅ መደረግ ከፈለሽ እስር ቤት ሄደሽ ተደረጊ። ውይ ህክሜት፣ አሁን ገባኝ። ለነገሩ አንቺ ከሰው ጋር ካልተጣላሽ በስተቀር ህይወትሽን እየኖርሽ አይመስልሽም። ከሰው ጋር እየተነታረክሽ ካልሆነ በስተቀር እየኖርሽ አይመስልሽም መሰለኝ። ግን እኔ ባይገባሽ የሚገርመኝ እንደ አዲስ የሚነሳብሽ ነገር ነው። ወይ ወይዘሮ ኒሀየት፣ ስሚ ሄደሽ ስራሽን ስሪ እንጂ ሌላ መልእክት መስማት አልፈልግም። አንቺ እንዳልሽ። እንኳን ደህና መጣችሁ። ምን እንኳን ደህና መጣለ? የምን ደህና መጣት? ወንድሜ በዚህ ሰዓት ምን ታደርጋላችሁ? ምን ተፈጠረ? ወይኔ እነዚህ የማይረቡ ሰዎች ጉድ አደረጉን። ፈጣሪ የሥራቸውን ይስጣቸው። ምንድን ነው ነገሩ? ምን ተፈጥሮ ነው? ጉድ እየሆነን ነው ኒሀየት። ይኸውልሽ በላያችን ላይ ያላሰብነውን መዓት ነው ያወረዱብን ወይዘሮ ኒሀየት።
መጀመሪያ ቤታችንን ወረሩት፣ ከዛ አባረርናቸው ብለን ስናስብ አሁን ደግሞ ሆቴላችንን ወሰዱብን። ቆይ ታህሲን ነው? ታህሲን አይደለም፣ የእሱ ሰራተኛ ኑህ። በሌላ አነጋገር ወንድምህ። እንደዛ ማለት ያስፈልጋል? ሂክመት፣ እስካሁን ሌላ ነገር አትጀምሪኝ። ለራሳችን እኛ የምንሆነው ግራ ገብቶናል። ስማ የኔ ውድ ሳሚት፣ የሆነውን ነገር በትክክል አስረዳን። እኛ መረዳት እንድንችል ቀስ ብለህ አስረዳን እንጂ። ወይዘሮ ኒሃይት፣ ይሄ ታህሲን የሚባል ከይሲ ኑህ ወኪሉ እንዲሆን በማድረግ ያለምንም ሀፍረት ያ ሰውዬ ወደ ሆቴላችን መጥቶ ደረቱን ነፍቶ አለቃው እኔ ነኝ አለ። ወይኔ አላምንም። በእውነት እኔ ላብድ ነው በቃ። እዛ ጋር እንደ ጥላ ቢስ ቆመሽ ምንድን ነው የምታደርጊው? ምንድን ነው የሚያስቅሽ? ያደረገውን ነገር ወደድሽው? አሁን ደስ አለሽ? እውነት ለመናገር በቃ አልቆላችኋል። ብታርፊ ነው የሚሻልሽ። የእውነት በጣም መጥፎ ነገር ነው የሚፈጠረው። ሴቪ ላይ ነግሬሻለሁ። ምንድን ነው የፈረስ ሌባ የምትይ ሰው እያሸነፋችሁ? አንቺ የማትረቢ በእውነት ቦጫጭቅሻለሁ። ሲጀመር በስርዓት አናግሪኝ እሺ? ተይ እንጂ። ሲቀጥል ደግሞ እኔ የዚህ ሆቴል አክሲዮን የለኝም እንዴ? ኑህ እኮ ቢዝነስ ነው የተማረው። እንደውም ማስተርስ ድረስ እንዳለው ነው የማውቀው። ከሱ የተሻለ ማን ሆቴል ሊቆጣጠር ይችላል? ኢሳት ነው። እንደውም ይሄ ለቢዝነሳችን ጥሩ አጋጣሚ ነው ብዬ ነው የማምነው። አይመስልም አቶ ሳሚት? ሁላችሁንም እንኳን ደስ አላችሁ። አሁን ይችን ልጅ ምን ላድርጋት ወንድሜ? እኔ ላብድ ነው። የፈለግሽውን ማድረግ ትችላለሽ። እኔ ለራሴ ከበቂ በላይ ችግር ውስጥ ነው ያለሁት። ወንድሜ ወንድሜ ሂክመት፣ አሁን አይሆንም ሂክመት፣ እባክሽ ለትንሽ ደቂቃ እንኳን ተይኝ። አሁን እንደዚህ ልትረጋጋ አትችልም። ይህንን ክስ ማንሳት አለብን። የምን ክስ ነው? የወላጅነት ክሱን ነዋ። ድሮስ ምን ይሆናል? አሁኑኑ መተው አለብን። ቆይ አልገባኝም። ምን አስበሽ ነው ሂክመት? ምን ማለት ነው ክሱን ተወ ማለት? ምን እያልኩሽ እንደሆነ ገብቶሻል? ታህሲንና አጫፋሪው ኑህ የሚባል ሰውዬ ሆቴላችንን ወሰዱብን እያልኩ ነው። አምላክ ብቻ ላደረግኩት ነገር ይፍረድብኝ። አምላክ ላደረግኩት ነገር በሙሉ ይቅጣል። እንደዚህ የምትቀጥል ከሆነ አምላክ ቅጣትን ይቀጣል፣ እንዲሁም ከዚህ በላይ። ስለዚህ ለዛ ነው ክሱን ተወምልህ ብትሆ ነው የሚያዋጣ ወንድሜ። ስሚ ሂክመት፣ በአሁኑ ሰዓት ሴቪ ላይ ከአባቷ የምትወርሰው ገንዘብ ይባስ ያስፈልገናል። አትረጅኝም እንዴ? ተው ማለት ምን ማለት ነው? ምክንያቱም አሁን ሴቪ ላይ ገንዘቡን ካገኘች በኋላ ለአንተ አሳልፋ የምትሰጥ ይመስልሃል? አታያትም እንዴ? እሷ ሙሉ ለሙሉ ተቀይራለች። ለመሆኑ ሴቪ ላይ የድሮዋ ሴቪ ላይ ነች? አሁን ሰይጣን ሆናለች። ከኑ ነው የወረሰችው። ሂክመት፣ እስኪ አሁን ደግሞ ምን እያልሽ ነው ያለሽው? ስሚ፣ ሴቪ ላይ ብዙ ዕዳ አላት። ይህንን ደግሞ ለአንቺም ነግሬሻለሁ። ኩባንያችን ባለ ዕዳ ስለሆነ ለዛ ዕዳ ደግሞ እሷን ባለ ዕዳ ነች። ገባሻል አይደለም? አይኖችን ክፈት እስቲ ወንድሜ። አይታይህም እንዴ? አይኖችን ክፈት። ሴቪ ላይ ስለዚህ ክስ ስትሰማ ማን ከሳሽ እንደሆነ የማታውቅ ይመስልሃል? ከዛ አባቷ ማን እንደሆነ የማትደርስበት ይመስልሃል? ቆይ ንገረኝ፣ የማትደርስበት ይመስልሃል? ልክ ነሽ። እሱን ማወቋ አይቀርም። አዎን፣ በትክክል ትደርስበታለች። ከዛ ከሰማች በኋላ ምን የምታደርግ ይመስላል? እየሮጠች ሄዳ ለኑ ትነግሯለች። ከዛ ኑ ምን የሚያደርግ ይመስላል? ያ ሰይጣን ከሴቪ ላይ ጋር ተባብሮ ብሯን በሙሉ እንድታገኝ ያደርጋል። ይሄ ማለት እድል ፊታቸውን ወደ እነሱ አዞረች ማለት አይደለም። ከዛ ታህሲንና ኑ የሴቪ ላይን ዕዳ ይከፍላሉ። ከዛ በኋላ በግ የሆነችው ሴቪ ላይ ሙሉ የኩባንያውን አክሲዮን አይናችን እያየ ለእሱ አሳልፋ ትሰጠዋለች። አሁን 51 በመቶ የሚሆነው ሀብት እነሱ ጋር ይሄዳል። አሁን በትክክል ደህና አደርክ። እንኳን ለመንቃት በቃ ወንድሜ። አሁን በትክክል ሴቪ ላይ ደግሞ መቼም ቢሆን አባቷ ማን እንደሆነ ማወቅ የለባትም በጭራሽ። ብራቮ። መቼም ቢሆን ሃሪካ ማን ነው ወንድሜ? ስምሩ። ሃሪካ ነይ ውጭ ብዬሻለሁ። እዚህ ምን ታደርጊያለሽ? ቆይ አብደሻል እንዴ? አዎ በትክክል አብጃለሁ። ያሳበዳችሁኝ ደግሞ አንቺና ቤተሰቦችሽ ናችሁ። ሂጂ ከዚህ። እኔ አንቺን ማየት አልፈልግም። አንቺ እናቴ አይደለሽም። እናትሽ መሆን አለመሆኔን እዚሁ የምናየው ይሆናል። እዚህ ምን ልታደርጊ ነው የመጣሽው? ስለፈጠረሽ አምላክ ለምን መጣሽ? ሂክመት፣ ምን ለማድረግ እንደመጣው በደንብ ታውቂያለሽ። ከእናንተ ጋር ፍርድ ቤት እንገናኛለን። እሺ እንገናኛለን። በጣም ነው ደስ የሚለኝ። ሱምሩ ማሬ፣ ይኸውልህ ሳሚት፣
ተመልከት፣ ሱምሩ እዚህ ድረስ መጥታለች። ለምን ውስጥ ገብታችሁ በተረጋጋ መንፈስ አታወሩም? ውስጥ ግቡና ታስረዳ እስቲ። ወይዘሮ ኒሃይት አሁንም የምለውን ነገር የተረዳሽኝ አልመሰለኝም። በእኔ በኩል ከልጅሽ ጋር ልንነጋገር የምንችለው ምንም ነገር የለም። ወይዘሮ ኒሃይት የምለው ይገባሻል? እዚህ ቤት ውስጥ መግባት አትችይም ብዬ አልነገርኩሽም ነበር እንዴ? ሀሪካ አሁኑን ይኸውልሽ፣ ሂጂና የአንቺንና የአባትሽን የጥርስ ብሩሽ ይዘሽ ነይ። ምን ልትሆኝ ነው ደግሞ? አልቋል እኮ አይገባሽም እንዴ? አብቅቷል። ሁሉም ነገር አልቋል እኮ። ሲጀመር አንቺ ስራሽ ስም ማጥፋት ብቻ ነው። እንዴት ደስ ይላል! ግን እኔ አስቀድሜ ነግሬሻለሁ ሂክመት፣ ውሸቶችሽ በሙሉ መጋለጣቸው አይቀርም። በይኔ ሀሪካ። ምንድን ነው የምታደርጊው? ቀልድ መሰለሽ እንዴ? ዝም ብሎ ዲኤንኤ ምርመራ ማድረግ አለ እንዴ? ሀሪካ አሁኑን እንድትሄጂ ይፈልጋለሁ። የተጭበረበረ ውጤት ልታመጣ ነው። ልታታልለን ነው ወንድሜ። እባክህ ምንድን ነው እያወራሽ ያለሽው? እዛ እውነተኛ ጥርስ ብሩሾች እንደምትልኪ በምን እናውቃለን? እንዴት ልናምንሽ እንችላለን? ንገርኝ፣ እንዴት እናምንሻለን? ራስሽ የሳሜትን ወይንም የሀሪካን ቀይረሻል። ለነገሩ እሱ ምን ለውጥ አለው? እንደዛ ባደርግ ኖሮ የኤሳትን መቀይረው ነበር። የማይሆን ነገር አታውሪ። ሌባ እኮ ሁሉ ሰው ሌባ ይመስለዋል። ስለምንድን ነው የምታወሪ ወይዘሮ ኒሃይት? ሲጀመር ከሀሪካ ጋር ችግር እንዳለብሽ ሁሉም ሰው ነው የሚያውቀው። ባለፈው ምሽት ባደረገችው ነገር ሳትቀጣ ነው ስትያል ነበር። አሁን በቀልሽን አገኘሽ እና አሁን ታዲያ ደስ አለሽ? አሁን ያና ይሄ ምን ያገናኘዋል? የምን ቅጣት ነው? የምን በቀል ነው? እሱ እኮ ያለፈ ታሪክ ነው። የአንቺ ልጅ ነች ይህንን ያደረገችው። እውነታው ደግሞ ይሄ ነው። እሱ አሁን ጥርስ ብሩሾቹን ልትቀያይር ነው የምልገባ እርግጠኛ ነኝ። አታደርገው። ምንድን ነው የምትጠብቀው ወንድሜ? አታደርገው። እሺ እኔም አብሬሽ እሄዳለሁ። ስትሰጣቸውም እሺ ደስ ይለኛል። እሺ በቃ እንሂድ። ብሩሾቹን ስጫቸውና ከዛ ውጤቱን እናያለን። አንቺ ቀድመሽ ሂጂ፣ እኔ ከሀሪካ ጋር እመጣለሁ። ውይ ሳሚት፣ ስለፈጠረ አምላክ ምን እያደረግክ ነው? ልጅቷ እኮ መኪና እንኳን የላትም። ማለቴ የምትሄዱት አንድ ቦታ አይደለም? እማዬ እባክሽን በቃ አንቺ ጣልቃ አትግቢ። እሺ ወይዘሪት ሀሪካ አፍሽን ክፈችልኝ። አቶ ሳሜት አንተም እባክህ። እኔም ናሙና እሰጣለሁ። እኔም እፈልጋለሁ። የሀሪካ እናት መሆኔን አንዳንድ ሰዎች ይጠራጠራሉ። ስለዚህ ልመርመር። እሺ እንደዛ ከሆነ አንዴ ላዘጋጅላችሁ። ምን ማለት ነው? ይገርማል። ወላጅ እናቷም አይደለሽም ሊሉ ይችላሉ እኮ። እንደውም ጉዲፈቻ አሳድጌሽ ነው ሊሉ ይችላሉ። ምክንያቱም እነሱ በጣም ክፉ ሰዎች ናቸው። እኛም ወደዛ ነው የምንሄደው። ወደ ስራ የምትሄጂ ከሆነ? ወደ ስራ ልሄድ አይደለም፣ ከዛ የሚበልጥ የምሰራው ስራ አለኝ። ቢሆንም ግን አመሰግናለሁ። እሺ እባክሽ እመቤት፣ ምን ነበር? አመሰግናለሁ። መልካም ቀን። አመሰግናለሁ። ማንን ለመጠየቅ ነው? ከልጄ መሌክ ጋር ለማውራት። መታወቂያ ጠፍቶብኝ ነበርና ለጊዜው ይሄ ጊዜያዊ ወረቀት ነው ያለኝ። ይኸው ያዘው። እስቲ ይኸው ተመልከተው። ማን ነበር ያልሽኝ? የልጅሽን ስም? መሌክ ጃካርጃ። መሌክ ጃካርጃ። የቤተሰብ ስማችሁ ይለያያል? ከሌላ ሰው ነው የወለድኳትና አባቷ ሌላ ነው፣ ግን ደግሞ ልጄ ነች። ይቅርታ ግን አይቻልም እመቤት። ከአቃቢ ሕግ ልዩ ፍቃድ መቀበል ይኖርብሻል፣ ካለበለዚያ ልታገኝ። ወይ እባክህን ተባበረኝ። ይኸውልህ ልጄን ለቀናት አላየኋትም ነበር፣ እንዲሁም ደግሞ አስተዳዳሪውን ላናገረው አልቻልኩም። እባክህ ለ5 ደቂቃ ልጄን እንዳገኛት ፍቀድን። በጣም ይቅርታ፣ ምንም ማድረግ የምችለው ነገር የለም። ተረኛ፣ እባክህ ቢያንስ ያመጣውላትን ምግብ እንኳን ልስጣት። ቢያንስ ለአንተ እንኳን ብሰጥ ልትሰጥልኝ አትችልም? አይቻልም እመቤት፣ ከውጭ ምግብ አይገባም። እባክህን ወንድሜ፣ ምን አለ ብትተባበር። አዝናለሁ ግን አልችልም። ተረኛ
ሰላም ወይዘሮ ስሙ እንዴት ነሽ? አቶ ታሲን እንዴት ነህ? አላስገባም ብለውሽ ነው እንዴ? አዎ እምቢ አሉኝ። ከአቃቢ ሕግ ልዩ ፍቃድ ያስፈልግሻል አሉ። አንድ ጊዜ ቆይ ላናግራቸው። ሄሎ ሰላም እንዴት ነህ? ታሲን የኒሸር ይባላለሁ። በአስቸኳይ ከአቃቢ ሕግ ልዩ ፍቃድ ስላስፈለገ ነው። የሚመለከተውን ሰው አናግረ አሁን ይህንን ፍቃድ ማግኘት እንችላለን? እሺ አመሰግናለሁ። ሱምሩ ሻንሳላ ማመልከቻው በእሷ ስም ነው የሚሆነው። በጣም ነው አመሰግናለሁ። በጣም አመሰግናለሁ። ሰላም፣ ይሄ ህጋዊ እንዳልሆነ አውቃለሁ፣ ግን ለልጅ ምግብ አምጥቼላት ነው። እባክሽ ላቀብላት። አይቻልም እመቤት፣ ህጉ አይፈቅድም። ቢያንስ አንቺ ልታቀቢልኝ አትችይም? አንዴ እባክሽን። እረዳሻለሁ እመቤት፣ ግን ስለማልችል ነው። እሺ ገባኝ። ወይዘሮ ስምሩ ልትሄጂ ነው እንዴ? አዎ የሆነ የምሰራው ስራ ነበረኝ። ከአቃቢ ሕግ ቢሮ ግን ፍቃድ ያስፈልገኛል። ከዛ በኋላ መሌክን አገኛታለሁ። የፍቃድ ወረቀትሽ ይኸው። ፍቃድሽን ያልከኝ ታሲን ምን ማለት ነው? ቆይ አንተ ነህ ይሄንን ያደረከው? አዎ እኔ ነኝ ያስፈቀድኩልሽ። ግን ምንም ማለት አይደለም። እንዲሁ ማመልከቻውን አስገባን። መልካም ፈቃዳቸው ሆኖ እነሱም ተባበሩ። አቶ ታሲን እውነት በጣም ነው የማመሰግነው። ምን ማለት እንዳለብኝ አላውቅም። ይሄን አንተ ባትኖር ኖር እኮ ምንም ማለት አይደለም። ምስጋና ያስፈልገው። በጣም ነው የማመሰግነው። ምንም ማለት አይደለም። በሂጅና መሌክን አገኛል። ማሬ፣ እማዬ፣ የኔ ቆንጆ ልጅ፣ የኔ ውድ እናት